Sur de Doku, on en parlait de lui, Doku au deuxième poteau. ትላንትና ምሽት በእንግሊዝ ፕሪሚየር ሊግ በተደረገ ጨዋታ ማንቸስተር ሲቲ አስቶን ቪላን ድል በማድረግ በአውሮፓ ሻምፒዮንስ ሊግ በቀጣይ ዓመት የሚሳተፍበትን እድል ማስፋት የቻለበትን ውጤት ማስመዝገብ ችሏል። በስፔን ላሊጋ ደግሞ ባርሴሎና ተጋጣሚውን በማሸነፍ የዋንጫውን አንድ እጀታ ወደ መያዙ እየተቃረበ እንዳለ ጠቋሚ ፍንጭ የሰጠ ጨዋታን ማሳየት ችሏል። ዛሬ የሚጠበቁ የፕሪሚየር ሊግና የስፔን ላሊጋ ጨዋታዎች አሉ። በእንግሊዝ አርሰናል እንዲሁም ደግሞ በስፔን ሪያል ማድሪድ ጨዋታዎቻቸውን የሚያደርጉ ነው የሚሆነው። ከዝውውር ጋር በተያያዘ የሚነሱ ጉዳዮችም አሉ። እነሱን እያነሳሳን ቆይታ እናደርጋለን። አብራችሁ እንድትቆዩ ከወዲሁ ለመጋበዝ እንወዳለን። Marcus Rashford, pas d'élan. በእንግሊዝ ፕሪሚየር ሊግ ትላንትና ምሽቱን በተካሄደ ጨዋታ በማንቸስተር ሲቲ ስቴዲየም ኢቲሃድ ላይ ወይም ደግሞ ሲቲ ኦፍ ኢስትላንድ ላይ ማንቸስተር ሲቲ አስቶን ቪላን ገጥሞ 2-1 በሆነ ውጤት ማሸነፍ ችሏል። በርናንዶ ሲልቫና ማቲያስ ኑኔስ ነበሩ ጎሎችን ማስቆጠር የቻሉት። በእርግጥ ማርከስ ራሽፎርድ 18ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ማንቸስተር ሲቲ ጨዋታውን ወደ አቻነት መጥቶበት እንደነበር ስንመለከት ነበረ። ማንቸስተር ሲቲ ሜዳ ላይ ግብ ማስቆጠር ለራሽፎርድ ብዙም የራቀ ጉዳይ እንዳልሆነ ይታወቃል። በተለይም ደግሞ በአሰልጣኝ ሊ ቫን ሃል ጊዜ ለመጀመሪያ ጊዜ ያችን ብቸኛ ግብ ኢቲሃድ ላይ አስቆጥሮ በአሰልጣኝ ሎሬንዞ ፔሌግሪኒ በሚመሩበት ጊዜ ማለት ነው። ያኔ ታዲያ ማኑኤል ፔሌግሪኒ በሚመሩበት ጊዜ ብቸኛዋን ግብ አስቆጥሮ ማንቸስተር ዩናይትድ እንዲያሸንፍ አድርጎ ነበር። ከነዛ ጊዜያቶች በኋላ ከትልቆቹ 6 ቡድኖች ጋር ባደረጋቸው ጨዋታዎች ማለት ነው 32 ጎሎችን ማስቆጠር ችሏል። የትልቅ ጨዋታ ተጫዋች ነው ብለው ያምኑታል፣ ግን በሌሎች ጨዋታዎች ላይ ኦፍ ዴይ ሲያሳልፍ በተደጋጋሚ ተመልክተነዋል። ትላንትናም ሲቲን በመጀመሪያዎቹ 18 ሰከንዶች ተመሪ ሊያደርግ የሚችል ወይም ደግሞ ቪላን መሪ ሊያደርግ የሚችል ግብ ሊያስቆጥር ተቃርቦ እንደነበር ስንመለከት ነበር። የኋላ ግን 94ኛው ደቂቃ ላይ ማንቸስተር ሲቲ ዋጋው ላቅ ያለ ጎል በማቲያስ ኑኔስ አማካይነት አስቆጥሮ አስቶን ቪላን ማሸነፍ ችሏል። ይሄም በደረጃ ሰንጠረዡ ወደ ላይ ከፍ እንዲል ማድረም ያስቻለውን ውጤት ነው ማስመዝገብ የቻለው። ሲቲ 61 ነጥቦችን ይዞ መጥፎ በሚባለው የውድድር ዘመኑ ከአርሰናል እንግዲህ በ5 ነጥቦች ዝቅ ብሎ 3ኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ማስመዝገብ የቻለው። የትላንትና ውጤቶችን ተከትሎ ታዲያ በእንግሊዝ እግር ኳስ በቀጣይ ዓመት 5 ክለቦች እንደሚሳተፉ ይታወቃል በአውሮፓ ሻምፒዮንስ ሊግ። በአጠቃላይ ግን 11 ክለቦች ሊሳተፉ የሚችሉበት እድል ነው ያለው። በእያንዳንዱ ክለቦች መካከል ያለ የነጥብ ልዩነት እጅግ በጣም ዝቅተኛ የሚባል ነው። በዚህ ምክንያት እስከ መጨረሻው ሳምንት በአውሮፓ ውድድር ላይ የሚያሳተፋቸውን ትኬት ለመቁረጥ በእንግሊዝ የሚደረጉ ጨዋታዎች ብዙ አጓጊ ሊሆኑ እንደሚችሉ ማንሳት እንችላለን። ትናንት እንግዲህ ሲቲ ካሸነፈ በኋላ ወደ 3ኛ ደረጃ መጥቷል። ከሳምንት በፊት እዚህ ቦታ ላይ ኖቲንግሃምና ኒካስል ዩናይትድ ነበሩ እዚህ ቦታ ላይ ይፈራረቁ የነበሩት። ስለዚህ ኖቲንግሃም ደግሞ ቶተናምን ሰኞ ዕለት አሸንፎ የውጤት ማሻሻያ አድርጎ በደረጃ ሰንጠረዡ ወደ ላይ መቀመጥ ችሏል። ስለዚህ አሁን በ4ኛ ደረጃ ላይ በሚገኘው ኖቲንግሃም ፎረስት እና 7ኛ ደረጃ ላይ በሚገኘው አስቶን ቪላ መካከል ያለው የነጥብ ልዩነት 3 ብቻ ነው። ፎረስት 2 ጊዜ የአውሮፓ ካፕ ወይም ደግሞ የአውሮፓ ሻምፒዮንስ ሊግ የሚባለውን ያሁኑ ውድድር በ1980ዎቹ ማሳካት ቢችልም ከ1980ዎቹ በኋላ በዚህ ውድድር ላይ ተሳትፎ ያቅም። ስለዚህ ቀጣዮቹ ጨዋታዎች አጓጊ ይሆናሉ። ሲቲ 60 ነጥብ አለው፣ ኖቲንግሃም ፎረስት 60 አለው፣ ኒካስል 59 ነጥቦችን ሰብስቦ ነው ከላይ መቀመጥ እየቻለው። ቸልሲ 57 አለው፣ አስቶን ቪላ 57 አለው። ከዛ ባለፈ በሁሉም ውድድሮች ላይ በተለይ አሁን ላይ በ5 ክለቦች በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ተረጋግጧል። በመደበኛው አሰራር 7 ክለቦች በአጠቃላይ ከእንግሊዝ እንደሚሳተፉ እርግጠኛ መሆን እንችላለን። ግን ደግሞ ቁጥሩ ዝቅ ካለ 8 ክለቦችን ሊያሳተፍ ይችላል። ምክንያቱም በተለይም ደግሞ ዩሮፓ ሊጉን ከቶተናምና ማንቸስተር ዩናይትድ አንዳቸው ማንሳት የሚችሉ ከሆነ ኮንፈረንስ ሊጉን ቸልሲ ማሳካት ከቻለ የእንግሊዝ የሻምፒዮንስ ሊጉን ደግሞ አርሰናል ማሳካት የሚችሉ ከሆነ ምናልባትም 12ኛ ደረጃ ላይ ያለውና በደረጃ ሰንጠረዡ 44 ነጥቦችን መያዝ የቻለው ክሪስታል ፓላስ ድረስ ያሉ ክለቦች እድል አለን ብለው ለአንድ ነገር መፎካከር ይችላሉ ማለት ነው። ያ ማለት እስከ 11 የሚደርሱ ክለቦች በአውሮፓ ውድድር የሚሳተፉበት እድል የሚኖር ይሆናል ማለት ነው። ስለዚህ ቀጣይ የሚደረጉ ጨዋታዎች ተጠባቂ ናቸው። ሊቨርፑል፣ አርሰናል፣ ኒካስል፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ቸልሲ፣ አስቶን ቪላ፣ ቦርንመዝ፣ ፉላም፣ ብራይተን፣ ብሬንፎርድ፣ ክሪስታል ፓላስ እንደ እንግሊዝ ክለቦች የአውሮፓ ውድድር ጉዞ መሰረት በአውሮፓ ትልቁ ውድድሮች ላይ ለመሳተፍ እድል ስለሚያገኙ የመሳተፍ እድላቸውን ከፍ እያደረጉ መወዳደር ይኖርባቸዋል። አርሰናል በሻምፒዮንስ ሊግ፣ ዩናይትድና ቶተናም በዩሮፓ ሊጉ፣ ቸልሲ ደግሞ በኮንፈረንስ ሊጉ ብዙ የሚጠበቅባቸው ቡድኖች እንደሆኑ ማንሳት የሚኖርብን ይሆናል። የእንግሊዝ ፕሪሚየር ሊጉ ጨዋታ ዛሬም የሚቀጥል ይሆንና አርሰናል ከክሪስታል ፓላስ ጨዋታቸውን ያደርጋሉ። በዚህም መሰረት አርሰናል
ጨዋታውን ለማሸነፍ የ63.6 በመቶ ንጻሬ ማግኘት ችሏል። ሁለተኛ ደረጃውን የግድ ማስጠበቅ ያለበት ሌላ ጨዋታ ነው የሚሆነው። ፓላስ እንግዲህ ባለፉት 6 የሚደርሱ ጨዋታዎች ከአርሰናል ጋር ሙሉ ለሙሉ እያንዳንዱን ጨዋታ ተሸንፏል። ንስሮቹ እንግዲህ በዚህ ዓመት ቀድሞ ግብ ባስቆጠሩባቸው ጨዋታዎች ቀድሞ ግብ በተቆጠረባቸው ጨዋታዎች ለማሸነፍ እየተቸገሩ ነው የሚገኘው። በዚህ ዓመት 8 ጨዋታዎች ላይ ቀድሞ ግብ ይቆጠርባቸዋል። በአርሰናልም ደግሞ ለመጨረሻ ጊዜ 8 ጨዋታዎች ላይ ቀድሞ ግብ ሲቆጠርባቸው ሽንፈት አስተናግደዋል። ያለፈውን የሊግ ካፑን 3-2 የተሸነፉበትን ጨዋታና ከዛ ባለፈ ደግሞ በፕሪሚየር ሊጉ 5-1 የተሸነፉበትን ጨዋታ ከግምቱ ስናስገባ የዛሬው ጨዋታ ለአርሰናል ያደላ እንደሚሆን ይጠበቃል። አርሰናል አንዳንድ ተጫዋቾችን ወደ ተቀያሪ ወንበር አውርዶ ጨዋታውን ሊጀምር እንደሚችልም እየተጠበቀ ነው የሚገኘው። ትናንትና ምሽቱም በስፔን ላሊጋ የተደረገ ጨዋታ ነበር። ባርሴሎና ከማዮርካ ጨዋታቸውን አድርገው ዳኒ ኦልሞ ጨዋታው ላይ ባስቆጠራት ብቸኛ ግብ ባርሴሎና ጨዋታውን አሸንፎ መውጣት ችሏል። ነገር ግን በዚህ ጨዋታ ላይ ከዚህ የበለጠ ጎሎችን ማስቆጠር የሚችሉበት እድል እንዳለ ማንሳት እንችላለን። ምክንያቱም በተደጋጋሚ ብዙ ሙከራዎችን ሲሞክር የተመለከትነው ባርሴሎና ነው። ነገር ግን ደግሞ የማዮርካው ግብ ጠባቂ ቶሬስ እጅግ ምርጥ የሚባል ቀን ማሳለፍ እንደቻለ ማንሳት እንችላለን። ለዛም ይመስላል ተቸግረው የነበሩት ጎሎችን ለማስቆጠር። ለሁሉም ትናንትና 45,000 ተመልካች በሚይዘው በስታዲዮ ኦሎምፒክ ሉዊስ ኮምፓኒየስ ወይም ደግሞ በስታዲዮ ሞንትዌክ ጨዋታቸውን አድርገው ማሸነፍ ችሏል። በደረጃ ሰንጠረዡ አሁን ባርሴሎና ያለው የነጥብ ልዩነቱ ላይ እንግዲህ 76 ነጥብ ላይ ሆኗል። ሪያል ማድሪድ ዛሬ እንዲያሸንፍ ይጠበቅበታል። አለበለዚያ ግን ባርሴሎና ወደ ዋንጫው እየተንደረደረ እንዳለ ሌላ ጠቋሚ የሆነ ጊዜ ነው እያሳለፈ የሚገኘው። በስፔን ዛሬ የሚደረጉ ጨዋታዎች ምን መልክ አላቸው የሚለውን ነገር እንመልከት። በስፔን እንግዲህ ዛሬ በዛ ያሉ ጨዋታዎች ይደረጋሉ። ትላንትና አንድ ጨዋታ ብቻ ነው የተመለከትነው በባርሴሎና በኩል። ነገር ግን ዛሬ ሪያል ማድሪድን ጨምሮ ጨዋታዎች ይጠበቃሉ። ሪያል ማድሪድ ሄታፌን ያስተናግዳል። በሊጉ ጥሩ የመከላከል መዋቅር ካላቸው ቡድኖች መካከል አንደኛው ይሄ የሆዜ ቦርዳላስ ቡድን እንደሆነ ይታወቃል። ታዲያ በዚህ ዓመት የመጀመሪያ ጨዋታቸውን ባደረጉ ጊዜ ሪያል ማድሪድ 2-0 በሆነ ውጤት ማሸነፍ እንደቻለ የሚዘነጋለም። ዛሬስ የሚለው የሚጠበቅ ነው የሚሆነው። በስታዲዮ ኮሊሲየም የሚደረግ ጨዋታ ነው የሚሆነው። ሪያል ማድሪድ በዛሬው ጨዋታ ላይ እንደ ዳኒ ካርቫል፣ ፈርሎን ሜንዲ፣ ኬሊያን ኤምባፔ፣ ኤደር ሚሊታው ያሉት ጨዋቾችን እንደማያገኝ ይጠበቃል። ከኮፓ ዴልሬው ጨዋታ በፊት መነቃቂያ ሊሆን የሚችል ድል እንደሚፈልጉ ነው እየተጠበቀ የሚገኘው። አትሌቲክ ቢልባኦ በሳን ማሜስ ላስ ፓልማስን የሚገጥምበት ጨዋታ፣ ሴልታ ዴቪጎ በስታዲዮ ባላይዶስ ቪያሪያልን የሚያስተናግድበት፣ ዲፖርቲቮ አላቬስ ሪያል ሶሲዳድን የሚገጥሙባቸው ጨዋታዎች የዛሬ ተጠባቂ መርሃ ግብሮች ናቸው የሚሆኑት። ባለፈው እንግዲህ በጳጳሱ ህልፈት በፖፕ ፍራንሲስ ህልፈት ምክንያት ተቋርጠው የነበሩ የጣሊያን ሴሪያ ጨዋታዎችም ዛሬ የሚመለሱ ነው የሚሆነው። በዚህም መሰረት ልክ ምሽት 1:30 ሲል ፊዮሬንቲና የፍሎረንሱ ክለብ በአውሮፓ ውድድር የሚያሳትፈውን ቦታ ለማግኘት ጥረት እያደረገ እንደሚገኝ ይታወቃል። ታዲያ የዳቪድ ዲያው ቡድን ወደ ዩኒፖል ዶሙስ አምርቶ ካሊያሪን የሚገጥምበት ጨዋታ የሚጠበቅ ነው የሚሆነው። በዚህ ዓመት ሁለቱ ቡድኖች በተገናኙበት አጋጣሚ ጨዋታው በፊዮሬንቲና 1-0 አሸናፊነት ተጠናቋል። በደረጃ ሰንጠረዡ ከ33 ሳምንታቶች በኋላ 8ኛ ደረጃ ላይ ይገኛል። ወደ ላይ የመምጣት ግዴታ አለባቸው። ስለዚህ ይሄን ያደርጉታል የሚለው የሚጠበቅ ነው የሚሆነው። ሌላኛው ከፊዮሬንቲና በ3 ነጥቦች ከፍ ብሎ የሚገኘው ላትሲዮ ደግሞ ከሜዳው ውጪ ወደ ስታዲዮ ሉዊጂ ፌራሪ ሲያመራና ዤንዋን ይገጥማል። በተመሳሳይ ይሄን ቡድን ውጤት እንዲያስመዘግብ የሚጠበቅበት ነው። አጀማመራቸው ጥሩ ቢሆንም በሂደት ግን እየተቀዛቀዘ የመጣ ቡድን ነው ተብሎ ይታመናል። ከኋላቸው ተነስቶ ውጥንቅጥ ውስጥ የነበረው የከተማ ተቀናቃኛቸው ሮማ በደረጃ ሰንጠረዡ በልጧቸው ተቀምጧል። ይህንንም ለመቅረፍ ጭምር ጨዋታቸውን እንደሚያደርጉ ነው የሚጠበቀው። ሉዊጂ ፌራሪስ እንግዲህ ዤንዋ ከላትሲዮ የሚያደርጉትን ጨዋታ ምሽት 1:30 ያስተናግዳል። በተመሳሳይ ምሽት 1:30 በሚደረግ ጨዋታ በአሰልጣኝ ኢጎር ቱዶርን ከቀጠሩ በኋላ የተሻለ ቦታ ላይ የሚገኙት ዩቬንቱሶች ከሜዳቸው ውጭ እነሱም ጨዋታቸውን ወጣ ብለው የሚያደርጉ ነው የሚሆነው። በኢኒዮ ታርዲኒ ፓርማን የሚያስተናግዱበት ጨዋታ የሚጠበቅ ነው የሚሆነው። አሰልጣኝ ኢጎር ቱዶርን ከቀጠሩ በኋላ በደረጃ ሰንጠረዡ 5ኛ ደረጃ ላይ መምጣት ይችላሉ። ዛሬ ጨዋታቸውን ማሸነፍ የሚችሉ ከሆነ ወደ ላይ በመምጣት ቶፕ 4 ውስጥ መግባት ይችላሉ። ስለዚህ የእነሱም ጨዋታ ሌላኛው ተጠባቂ ጨዋታ ነው። በግራንዴ ቶሪኖ ኡዲኒዜን የሚገጥምበት ጨዋታ ይጠበቃል። በጣሊያን በኮፓ ኢታሊያ ደግሞ ኢንተር እና ኤሲ ሚላን ዛሬ የሚያደርጉት ጨዋታ ይጠበቃል። የመጀመሪያ ጨዋታቸውን 1-1 በሆነ ውጤት ማጠናቀቃቸው የሚዘነጋ አይደለም። በዛ ጨዋታ ታዲያ የግቦቹ አስቆጣሪዎች ታሚ አብርሃም ለኤሲ ሚላን፣ ሀካን ቻላኖግሉ ደግሞ ለኢንተር ሚላን ነበሩ። ኢንተር ሚላን በጣሊያን ብቸኛው ቡድን ነው። የሶስትዮሽ ክብርን ለማሳካት እየተወዳደረ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግ በቀጣይ ከባርሴሎና ጋር የሚያደርገው ጨዋታ ይጠበቃል። በሴሪያው ከናፖሊ ጋር አንገት ለአንገት ተናንቀዋል። እኩል 73 ነጥቦች ላይ ሆነው
ነገር ግን ሌላኛው የዋንጫ ተስፋቸው ሆኖ የሚቀመጠውን ኮፓ ኢታሊያ ዛሬ በሚያደርጉት ጨዋታ ስኬታማ ለመሆን ጥረት ያደርጋሉ። እነዚህ እንግዲህ ዛሬ ልትመለከቷቸው የሚገቡ የጨዋታ መርሃ ግብሮች ናቸው የሚሆኑት። በመጨረሻም እንግዲህ አጫጭር የዝውውር መረጃዎችን ልጠቁማችሁ። ማንቸስተር ዩናይትድ የ26 ዓመቱን የናፖሊ አሁን በጋላታሳራይ በውሰት የሚገኘውን ናይጄሪያዊ የፊት መስመር ሰላፊ ቪክተር ኦስሜን ዋነኛ የክረምት የአጥቂ ክፍላቸው ማጠናከሪያ አካል እንዳደረጉት ሚረር ይዞት የወጣው ዘገባ ያሳያል። ማንቸስተር ዩናይትድ የግድ የዚህን ዝውውር መጨረስ ይፈልጋል። የኩናን ዝውውር ለማጠናቀቅ እንደተቃረቡ እየተነገረ ነው የሚገኘው። አሁን ደግሞ ናፖሊን ለማነጋገር ዝግጁ ናቸው ተብሏል። እስከ 40 ሚሊዮን ፓውንድ ገንዘቡ ዝቅ እንዲልላቸው ይፈልጋሉ ነው የተባለው። ምክንያቱም ኮንትራቱ ሊጠናቀቅ 1 ዓመት ስለሚቀረው ማለት ነው። ከዛ ባለፈ ማንቸስተር ዩናይትድ ቴሌግራፍ እንደሚዘግበው ከሆነ የማቲያስ ኩናን 62.5 ሚሊዮን ፓውንድ የውል ማፍረሻ በተለያየ ኢንስቶልመንት ወይም ደግሞ በተለያዩ ዓመታት ተከፍሎ በሚያልቅ መልኩ ለማጠናቀቅ ከወልቭስ ጋር ንግግር ጀምረዋል ነው የተባለው። የ25 ዓመቱ ብራዚላዊ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለው እየተነሳ ነው የሚገኘው። ቶክ ስፖርት እንደሚለው አርሰናል፣ ኒካስል፣ ኖቲንጋም የኩና ፈላጊ ነበሩ። ነገር ግን ማንቸስተር ዩናይትድ ዝውውሩን ለመጨረስ የተሻለው ቡድን ነው ተብሏል። አስቶን ቪላ በማንቸስተር ሲቲና በአርሰናል የሚፈለገውን ወጣቱ ኖርዌይ ተጫዋች ትልቅ ታለንት ነው የተባለ ይገኛል። ይህ ተጫዋች ሰቨር ኒፓን ይባላል። ከሮዘንቦርግ ለማስፈረም ከጫፍ ስለመድረሱ የተነገረ ነው የሚገኘው እንደ ዘ ታይምስ ዘገባ ከሆነ። ስለዚህ አስቶን ቪላ በአውሮፓ አሁን ላይ በጣም ጥሩ ናቸው ተብሎ ከሚወራላቸው ትልልቅ ታለንቶች መካከል አንዱ የሆነውን ሰቨር ኒፓንን ለመጨረስ ከጫፍ መድረሱ የተነገረ የሚገኘው። ማንቸስተር ዩናይትድን ድጋሚ እንመልከት። የኦስሜን ዝውውር ቀደም ብዬ እንደጠቀስኩት እንዳለ ሆኖ በክረምቱ 2 ዝውውሮችን በአጥቂ መስመር ሊጨርስ ይችላል ነው የሚለው ታይምስ እንደሚለው ከሆነ። ታዲያ ሜል ይህንን መረጃ ዋቢ አድርጎ እንዳወጣው ከሆነ ማንቸስተር ዩናይትድ የኢፕስዊቹን የፊት መስመር ሰላፊ ሊያም ዴላፕን የመልቀቂያ ዋጋ የሆነውን 30 ሚሊዮን ፓውንድ ለመክፈል ወይም ደግሞ የውል ማፍረሻውን ከፍሎ ተጫዋቹን ወደ ማንቸስተር ከተማ ለማምጣት ዝግጁ ነው ተብሏል። አስቀድሞ በውሃ ሰማያዊ የማንቸስተር ክለብ በኩል በሆነው ማንቸስተር ሲቲ አካዳሚ ውስጥ ነው ያደገው። አሁን ደግሞ ወደ ቀዩ ማንቸስተር ሊመጣ እንደሚችል እየተነገረ ነው የሚገኘው። አሰልጣኝ አንጅ ፖስቴኮግሉ ከቶተናም ዩሮፒያ ሊጉን ቢያነሱ እንኳን መሰናበታቸው እንደማይቀሩ እየተነገረ ነው የሚገኘው። ይሄንን መረጃ ይዞት የወጣው ታዲያ ቴሌግራፍ ነው በትላንትናው እትሙ ማለት ነው። ቦርንሞዝ እንዲሁም ደግሞ የቦርንሞዝ አሰልጣኝ አንዶኒ ራዮላ፣ የፉልሃሙ ማርኮ ሲልቫ፣ የበርንሌው ስኮት ፓርከር አዲሱ የቶተናም ተሿሚ አሰልጣኝ ለመሆን በእጩነት ስለመያዛቸው ደግሞ ሜል ኦንላይን ይዞት የወጣው ዘገባ ያሳያል። ባየር ሊቨርኩሰን ከማንቸስተር ሲቲ ጋር ንግግር አድርጓል። ምናልባትም ጄምስ ማካቲን ማስፈረም በሚችሉበት ዙሪያ እንደሆነ የቢልዱ ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ ያሳያል። ምናልባት ደብሮይናን ለመተካት ማንቸስተር ሲቲዎችም ፍሎሪያን ቭሬስን ከዛው ከሌቨርኩሰን የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። ቸልሲ የፖርቶን ግብ ጠባቂ ዲያጎ ኮስታን ለማስፈረም ንግግር ጀምሯል ተብሏል። ማንቸስተር ዩናይትድ ይህን ፖርቹጋላዊ ኢንተርናሽናል ለማምጣት ፍላጎት አለው የሚል መረጃ ቲምቶክ ከቀናት በፊት ይዞ መውጣቱ የሚዘነጋ አይደለም። ኮስታ በቸልሲና ዩናይትድ ብቻ ሳይሆን በሲቲም ይፈለጋል ተብሏል። ምክንያቱም ሲቲ ኤደርሰንን ወደ ሳውዲ አረቢያ ሊልከው እንደሚችል የሚጠቁሙ መረጃዎች እየወጡ ነው የሚገኘው። ኒካስል የስትራስቡርጉን የ2 ዓመት የፊት መስመር ሰላፊ ኢማኑኤል ኤሜጋን ለማስፈረም ፍላጎት አለው ተብሏል። በነገራችን ላይ ስትራስቡርግ የቸልሲ ባለቤቶች የሆኑት ክሊር ሌክ ኢንቨስትመንት እህት ክለብ እንደሆነ መዘንጋት የለበትም። መልቲ ክለብ ኦነርሺፕ እሳቤ በአውሮፓ ብዙ ከሚተገበርባቸው ባለሀብቶች መካከል አሜሪካውያኑ ቅድሚያ ይሰጣቸዋል። አንደኛው ከቸልሲ ጎን ለጎን የሚሰራው ክለብም ራሱ ስትራስቡርግ እንደሆነ ይታወቃል። ኤቨርተን የፌኖርዱን ስሎቫኪያ የተከላካይ መስመር ሰላፊ ዴቪድ ሃንኮን ለማስፈረም ፍላጎት አለው ተብሏል። ከዚህ ቀደም በሳውዛምፕተን እናውቀዋለን ይህን ተከላካይ። ነገር ግን ዩቬንቱስ፣ አትሌቲኮ ማድሪድ እና ባየር ሊቨርኩሰን እንደ ቱቶ መርካቶ ዘገባ ከሆነ የተከላካዩ ፈላጊ ስለመሆናቸው እየተነገረ ነው የሚገኘው። የሳውዲው ክለብ አልናስር አሁን ደግሞ ፊቱን ወደ ጋናዊው የመሀል ሜዳ ሞተር ወደ ሆነው መሐመድ ኩዱስ እንዳዞረ የተነገረ የሚገኘው። ይህን ተጫዋች ከዌስትሃም ለማስፈረም ከፍ ያለ ገንዘብ ሊያቀርብ እንደሚችል በክረምት ይጠበቃል። እነዚህ እንግዲህ ዛሬ የተለያዩ የእንግሊዝ ሚዲያዎች ይዘዋቸው የወጡ ጭምጭምታዎች ናቸው። በቀጣይ ተጠናቀው እንመለከታቸዋለን። አብረን የምንመለከት ነው የሚሆነው። ለሁሉም ለአብሮነት ቆይታችን እጅግ አድርጌ አመሰግናለሁ። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ